ወራዳ ምንድነው እንዴ? መጡ ተረጋጊ ትትና፣ ማንም የመጣ የለም። አንተ ወራዳ እዚህ ምን ትሰራለህ? መሳይ እዚህ ምን ትሰራለህ? ጂምናስቲክ ሊበላ እንዲያብሽ መሰራለህ ትሏለህ። ይሄ መገደል ነው ያለበት። ቆይ አንተ ምን አይነቱ ውሻ ነህ? ስማኝ፣ እቺን ሴት ከገዳዮቿ ስናስጥላት አምናን ነው የገባችው። እንቅልፍ የወሰዳት እኛን አምና ነው። ለአንተ ጊዜያዊ ስሜት ሲባል እቺ ሴት ዘላለም ዓለሟን ፈሪ ሆና መቀጠል አለባት? ኧረ በእናትህ አብርሽ፣ እኔ እንደዛ አላሰብኩም። እቺ ሴት እህትህ ብትሆንስ? ቆይ ሌላ ቤት ሄዳ ሌላ ወንድ ቢደፍራትስ? አንተ እንዴት ነው የምታስበው? ቆይ ህሊና ትንሽ እንዴት ይታዘዝልሃል? ይቺን በአካል በመንፈስ የደከመች ሴት ደፍረህ በሰላም ትኖራለህ? ህሊና ሲፈቅድልሃል? እኔ አብርሽ ተኛ እልሽ የወንድ ትንሽ የለውም። ይሄ ደግሞ ቁመቱን አጭር እንጂ ሌላ ነገር አጭር አይመስልም። እኔ ነው አዎ ውጣ። ድንግል ነሽ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ዝም ብሎ እንደዚህ አይነት ጥያቄ ይጠየቃል እንዴ? ብርቃም ነገር ነሽ እንዴ? አንተ ማህይብ፣ ትህትናን በአይን በብረት እስከምታያ ድረስ ተከታተላት። ትህትና ብዙ ነገራችንና ጠፍታ አትቀርም። ልጅ ወልደ መኖር አትፈልግም? ልጅ? አዎ ልጅ ጸጋ ነው። ብትወልድ በጣም ነው ደስ የሚለው። ልጅ ይሄ አድጎ ወይ ደግሞ ሳያድግ ሊሞት የሚችለው ልጅ? አልገባኝም። እንዴ ያምሻል እንዴ? የማለቅ ስለመስሎ ነው። አላለቅስልህም። እሺ ደግሞ እራት አልሰራልም። ያቺ ትትና ትምጣና ትስራለች። ይኸውልሽ ትትና፣ የኔ ታሪክ በጣም አጭር። አጭሩንም ቢሆን ንገረኝ። ይኸውልሽ 6 ቤተሰቦችን በአንድ አመት ከ6 ወር ቁሜ ቀበርኩኝ። መሳይ ትህትናን ሊደፍራት አስቦ ነበር ማለት ነው። እንግዲህ አልተሳካለትም። መጀመሪያ ሲገባና ወይም ደግሞ አኳሁኑ ትክክል ያልመሰለው ተንከሲስ እንግዲህ ለአብርሽ ተናግሮ አድነዋታል ማለት ነው። በእርግጥ እሷ ምን እንደተፈጠረና ምን እየተካሄደ እንደነበረም አላወቀችም። ምክንያቱም ጭልጥ ያለ እንቅልፍ ውስጥ ነበረች። ብዙ መከራና ብዙ ስቃዮችን ስላሳለፈች እሱ ገብቶ አጠገቧ እስከሚተኛ ድረስ ራሱ አልሰማችውም ማለት ነው። ግን ደግሞ ያሰበውን ነገር ከማድረጉ በፊት እነ አብርሽ ደርሰውላታል። ተንከስም ይሄ ነገር ምንም አላማረው፣ አኳሁኑና ሁኔታው ስላላማረው ነበር ከዚህ በፊትም እንግዲህ የግሌ ላይ እንደመጣች እንደዚሁ ለማድረግ ሞክሮ ነበር ማለት ነው። ስለዚህ አሁን ላይ መሳይ ለዛ ቤት ውስጥ ጥሩ አስተሳሰብና ጥሩ አመለካከት ያለው ይምሰል እንጂ ስለነሱ ምንም አይነት ዴንታ እንደሌለው እያየን ነው ያለነው ማለት ነው። ከዚህ በፊትም ትህትናን አሳልፎ ለመስጠት እንግዲህ በገንዘብ ተደራድሯል ማለት ነው። አሁን ደግሞ ሌላ ችግር እሷ ላይ ለመፍጠር እያሰበ ነበር። እነሱ እንደ ቤተሰብና እንደ ወንድም አይተው ሁሉንም ነገር እያጋሩትና አብሯቸው እየኖረ እሱ ግን ከጀርባቸው ብዙ ነገሮችን ለማድረግ እያቀደ ነው ያለው ማለት ነው። ስለዚህ መሳይ አሁን ላይ ወንድሞቹ ላይ እና ማለትም እነ አብርሽ ላይ እያደረገው ያለው ነገር እንደ ቀላል መታየት የለበትም። በኋላ ትልቅ ችግር ውስጥ እንደሚጨምራቸው ግልጽ ነው ማለት ነው። ጥሩ እንዳልሆነና መልካም አስተሳሰብ እንደሌለው እንግዲህ ሁል ጊዜ ተንከሲስ እንደ ቀልድ አድርጎም ቢሆን ይናገራል። ግን ደግሞ ትኩረት ሰጥቶትና ይሄ ነገር ትክክል አይደለም ብሎ እስካሁን ድረስ የገሰጸው ማንም ሰው የለም ማለት ነው። ግን ደግሞ አብርሽ እንደ ወንድሙና እንደ ራሱ ስለሚያዩ ነገሮችን ቀለል አድርጎ ነው እያለፈ ያለው። ዛሬም እንግዲህ ትህትና ክፍል በመገኘቱና ምን ሊያደርግ እንደፈለገ አብርሽ ስለገባው እኔን ማታለል አልችልም፣ ሁለተኛ ግን ሴቶች ላይ እንደዚህ አይነት ነገር ብታስብ ከኔ ጋር የመጨረሻህ ነው የሚሆነው ብሎ አስፈራርቶታል ወይም ደግሞ ማስጠንቀቂያ ሰጥቶታል ማለት ነው። ሌላው አብርሽ እንግዲህ ለትህትና ያው ለየት ያለ ስሜት እየተሰማው ይመስላል ማለት ነው። በጣም ታሳዝናለች ወይም ደግሞ ለሷ አብዝቶ እየተጨነቀና አብዝቶ እያሰበላት ነው ያለው ማለት ነው። ይሄንን የሰማው ገልሙ ደግሞ እንግዲህ አንተ ለሷ ፍቅር አለህ ወይም ትወዳታለህ ብሎ ጥያቄ አቅርቦለት ነበር ማለት ነው። አብርሽ ግን አሁን ላይ ያው ከተገናኙም ትንሽ ጊዜ ስለሆነ አወዳታለሁኝ ብሎ ለማለት አልቻለም ማለት ነው። ገና አብረው
ከሆኑ በጣም ጥቂት ቀን ነው። ማንነቷን ጠንቅቆ አያቅም። እንግዲህ ከችግር እና ከመከራ ከብዙ ነገሮች ከነዝና አድኗት ነው እዚህ አብራቸው ያለችው ማለት ነው። ገና አሁን እሷን እወዳለሁ ወይም ደግሞ አፈቅራታለሁ የማለት ደረጃ ላይ በፍጹም አልደረሰም። ግን ደግሞ በጣም እንደሚያዝንላትና እንደምታሳዝነው ደጋግሞ እየተናገረ ነው። እንግዲህ ገልሙም ከዚህ ተነስቶ ነው ትወዳታለህ ወይም ደግሞ አፍቅራሃታል ያለው ማለት ነው። ግን ደግሞ የግሌ ደግሞ እንደ ቀልድ ይምሰል እንጂ አብርሽን በጣም ትወደዋለች ማለት ነው። ደጋግማም እየተናገረች ነው ያለችው። ግን ደግሞ አሁን እሱ ትህትናን እንደሚወዳትና ወይ ለሷ ትክክለኛ ወይ የፍቅር ስሜት እንዳለው ካወቀች ሌላ ችግር ሊፈጠር ይችላል ማለት ነው። አብርሽ አሁን ላይ ነገሩን ቀለል አድርጎ ይመልከተው እንጂ የግሌን ነገር እሷ ቀልደኛና ፌዘኛ ነች፣ ፍቅር አታቅም እያለ ይበል እንጂ እሷ ግን በትክክል ለሰውም እየተናገረች ያለችው ለትህትናም ከዚህ በፊት አብርሽን አፈቅረዋለሁ እወደዋለሁኝ እሱ ግን በፍጹም አይገባውም እያለች ነው ያለችው። እንግዲህ የሷን መውደድና የሷን ፍቅር አብርሽ አሁን ላይ እንደ ቀልድና እንደ ፌዝ እያየ ነው ያለው ማለት ነው። እንደዚህ አይነት አስተሳሰብ ካለው ደግሞ በፍጹም የግሌ ሊወዳትና ወይም ፍቅሯን ሊረዳላት አይችልም ማለት ነው። ስለዚህ ትኩረቱን ወደ ትህትና ካደረገ የግሌ ደግሞ በቀላሉ ልትተዋቸውና ዝም ልትላቸው አትችልም ማለት ነው። ይሄንንም የተረዳው ገልሙ ብቻ ነው። ምክንያቱም የግሌ እኮ በጣም ትወድሃለች ነፍሷ እስከሚጠፋ ድረስ ነው የምታፈቅርህ ብሎ ቢነግረውም ለአብርሽ አብርሽ ግን እኔ እሷን የማያት እንደምሳሳላትና እንደ ራሴ እህት አድርጌ ነው የማያት፣ በዛ ላይ ደግሞ እሷ ፍቅር አታውቅም ብሎ መልሶለታል ማለት ነው። ግን ደግሞ እሷም አብርሽ ፍቅር እንደማያቅ እንጂ እሷ ለአብርሽ ያላትን ፍቅር እያሳየችው እንዳልሆነ አልገባትም ማለት ነው። እሱ አሁንም ድረስ እንግዲህ በእህትነት ነው እያሰባት ያለው ማለት ነው። መሳይ እንግዲህ ክፋቶቹ አሁንም እየቀጠሉ ነው ያሉት። እንግዲህ ምንም የማያውቀውን ተንከሲስን ና ምሳ ልጋብዝህ ብሎ ምግብ ቤት ይዞት ከገባ በኋላ ምግቡን ከበሉ በኋላ እዛው ትቶት ሄዷል ማለት ነው። በእርግጥ የከፋ ነገር አልደረሰበትም እንጂ እንደ መሳይ ሀሳብ ቢሆን ኖሮ ተንከሲስን ትልቅ ችግር ውስጥ ለመጨመር ነበር ማለት ነው። እንግዲህ ተንከስም በጣም ተጨንቆና ተጠቦ ባለበት ሰዓት ሂሳቡንም ሲጠይቅ ከአቅሙ በላይ ስለሆነበት እንግዲህ አባቴ ልጥራ መኪና ውስጥ ነው ብሎ ጥሎ ፈርጥጧል ማለት ነው። ይሄ ነገር መሳይ እያደረገው ያለው ነገር ቀላል ይምሰል እንጂ አሁንም ለወንድሞቹና አብሮት ላሉት ሰዎች ምንም ዴንታ እንደሌለው ነው። ሌላው ደግሞ ትልቅ ስህተት እየሰራ ያለው አሁን ላይ ትህትናን አሳልፎ ለመስጠት ከዚህ በፊትም ብር ተቀብሏል። አሁን ደግሞ ያልበቃ ብሎት ሌላ ተጨማሪ ብር ፈልጎ ትህትናንም በእርግጠኝነት አሳልፎ እንደሚሰጥ እያየነው ነው ማለት ነው። ስለዚህ አሁን ላይ መሳይ እያደረገው ያለው እንግዲህ የነ አብርሽን እስካሁን ድረስ የለፉበትና ለትህትና ብለው የከፈሉትን መስዋዕት ገደል ሊጨምርባቸው ይችላል ማለት ነው። አሁንም ከነዝና ጋር እየተደራደረ ነው ያለው ማለት ነው። እንግዲህ ዝናም ደግሞ የመሳይን ማንነትና አስተሳሰቡን በሙሉ እያየና እያሾፈበት ነበር ማለት ነው። በጣም ብር እንደሚወድና ለብር ብሎ ደግሞ ብዙ ነገሮችን እንደሚያደርግም እየተመለከተው ነው ያለው ማለት ነው። ስለዚህ አሁን ላይ መሳይ በቀጥታ ዝና ጋር ሄዶ እንግዲህ ከዝና ጋር መኪና ውስጥ ቁጭ ብሎ እያወራ ነው ያለው። በእርግጠኝነት ትህትናም እዛ ቤት ውስጥ እንዳለች ደጋግሞ እየነገረው ነው ማለት ነው። ከዚህ በፊት የሰጠው ብር ላይ እንግዲህ እንደሚጨምርለትና የባሰ ደግሞ ትልቅ ህይወቱን የሚቀይርን ብር እንደሚሰጠው ዝና ለመሳይ ቃል እየገባለት ነው ያለው ማለት ነው። ስለዚህ አሁን ላይ ቶሎ ብለው እንግዲህ እና አብርሽ መሳይ ምን እያደረገ እንደሆነ ካላወቁበትና ካልደረሱበት ትህትና ተመልሳ ወደ ዝና እጅ ልትገባ ትችላለች ማለት ነው። በዚህ ላይ ደግሞ ዝና ሌላ ሰው ማለትም አብሮ የሚሰራውን ሰው እዛው እንዲከታተላቸውና መውጫና መግቢያቸውን ልብ ብሎ እንዲያይ ወይም ደግሞ ትህትናን ባየበት ቅስፈት ለዝና እንዲደውልና ዝና ደግሞ ምንም ጊዜ ሳያጠፋ መጥቶ እሷን ሊይዛት እንደሚችልም ሰው እዛው አካባቢ አስቀምጧል። ስለዚህ ማንኛውም ሰው እና አብርሽም ሆኑ ማንኛውም ሰው እንግዲህ ከቤት ወጥቶ ወደ ሌላ በሚሄዱበት ሰዓት እንግዲህ ከኋላቸው እየተከታተሏቸው ነው ያሉት ማለት ነው። ሳት ብሏት እንግዲህ ትህትና ወደ ውጪ
ከወጣች እነዚህና እጅ መግባቷ የማይቀር ነው ማለት ነው። በዛ ላይ ደግሞ አሁን ላይ መሳይ ሙሉ በሙሉ እሷን አሳልፎ ለመስጠት ደፋ ቀና እያለ ነው ያለው ማለት ነው። ማንም እስካሁን ድረስ አላወቀበትም። በእርግጥ ደግሞ ተንከሲስ እየተናገረ ነበር ማለት ነው። ትህትናን አሳልፎ ለመስጠት በብር እየተደራደረ ነበረ ብለው እያወራ ነበር። ግን ማንም ነገር ብሎ ወይም ደግሞ የተንከሲስን አነጋገር ከቁም ነገር የቆጠረው ሰው የለም ማለት ነው። ይሄንን ነገር ትኩረት ካልሰጡትና ቶሎ ብለው መቋጫ ካላበጁለት ወይም ደግሞ መሳይን ካላስጠነቀቁት በስተቀረ አሁንም የትህትና ህልውና እንግዲህ እድሉ በጣም እየሰፋ ነው ያለው ማለት ነው። ቀጥ አድርጎ ወደ ቤት ይዟቸው ከመጣ በድንገት ትህትናን እዛው ሊያገኟት ይችላሉ ማለት ነው። ሌላው ትህትና እንግዲህ ስለ ቤተሰቦቹ ማንነትና አብራቸው ስላለችው ሰዎች ህይወታቸውና ስለ ማንነታቸውን ለማወቅ ጥያቄ ጠይቃ ነበር። እንግዲህ አብርሽን እስቲ ስላንተ ንገረኝ ታሪክህን ብላ ስትለው እኔ ምንም ታሪክ የለኝም ብሏታል ማለት ነው። እንግዲህ እሷም ገልሙንም ስለ ህይወት ታሪኩ ወይም ደግሞ የኋላ ማንነቱን ስትጠይቀው የነገራት ነገር በጣም አስደንግጧታል። ገልሙ እንግዲህ እንደምናየው በጣም ይጠጣል፣ ይሰክራል። የሚጠጣበት የራሱ የሆነ ምክንያቶች አሉት ማለት ነው። ህይወት ከዚህ በፊት ያሳለፋቸው ነገሮችና አሁን ደግሞ እየሰራ ያለው ስራ በሙሉ ተስፋ ስለሚያስቆርጠውና ከዚህ በፊት ቤተሰቦችንም በድንገት ስላጣ ተስፋ ቆርጦ እንግዲህ ወደ መጠጥ ውስጥ ወደ መጠጥ አዘን ብሏል ማለት ነው። ሰው እንግዲህ የውስጡን አይረዳውም። ሰክሮና ሲጠጣ ሲያየው ብቻ እንተ ለምን ትጠጣለህ እያሉ ከመገሰጽ ውጪ ለምን ትጠጣለህ ምክንያቱ ምንድነው ብለው የሱን ስሜት ለማዳመጥ እስካሁን ድረስ የሞከረ ማንም የለም ማለት ነው። ትህትና ይሄንን ነገር ያለውን ታሪክ ሲነግራት በጣም ደንግጣለች። ሰው እንደሚታየው ሳይሆን እንግዲህ ውስጡ ብዙ ሚስጥር እንዳለውና ማንነቱን አይቶ መገመት እንደማይቻልም እሱ ገልሙ ለትህትና ነግሯታል ማለት ነው። ትህትና በሰማችው ነገር በጣም አዝናለች። ገልሙ እንደሚታየው አይነት ሰው አይደለም። በጣም ሀዘን የጎዳውና ብዙ ችግር ያሳለፈ ሰው ነው ማለት ነው።